ፈልገሽ ነው? አይ ምግብ ፈልጌ አይደለም። ሰላምዬ ስልክሽን ስጪኝ። ስልክሽን ደግሞ የኔ ስልክ ምን ያደርግልሻል? አንቺ የራስሽ ስልክ አለሽ አይደል እንዴ? ነው ወይስ ባትሪ ጨርሶብሽ ነው? አይ አይደለም። እና ምን ፈልገሽ ነው? እኔ እኮ አይደለም የፈለኩት። የኔ ስልክ ምን ያደርግላታል? ምን እንደ ሰላምዬ ስጪኝ በእናትሽ። አለት ማተኛ ሰላም ወይዬ ብዬ እኔ እንኳን እንዴት አደረግሽው? አስተዋውቅሻለሁ ብለሽ ነበር እኮ። ማንን ነው ማስተዋውቅሽ? አስረግዞሽ የጠፋውና። አስረግዞኝ ያልጠፋ። ታዲያ ካልጠፋ አስተዋውቂና እኛም አማቻችንን እንወቀው። አላስተዋውቅም። ደግሞ አንቺን ምን ይመለከትሻል? በደንብ ይመለከተኛል። አይመለከትሽም። እዚህ ቤት ያለነው በሙሉ ከማን እንዳረገሽ የማወቅ መብት አለ። ለዚህ ነው የጠራሽ? አዎ። ሰሜለሽ አንቺ የመጠየቅ መብት እንዳለሽ ሁሉ እኔም ያለ መናገር መብት አለኝ። እሺ ሰምኛለሽ? መጀመሪያ ላይ እኮ እኔ አንድ ነገር ካስኩኝ ያለቅም ብዬሽ ነበር። ያረወቅሽ በደንብ አድርገሽ ያዥው። እሺ ለዚህ እኮ ነው ደግሞ በዚህ እድሜሽ እንኳን የምትገረፊ። ወይዬ ዛሬ የሰላም ስልኬችን ውስጥ አግኝቼው። እሺ ደግሞ ምን አደረኩልት? ወይዘሮ አብጌል እንግዲህ ቤተሰቡን እያተረማመሰችው ትገኛለች። እንግዲህ ከጀመረ ጀምራ ምንም ከቤተሰቡ ላይ የምትወርድ አይነት ልጅ አይደለችም። በቃ አንዱን ስትል አንዱ፣ አንዱን ስትል አንዱ። አሁን ዳጣን በዛ ስትል በዚህ ስትል ዲኤንኤ ያስመረመረች ከጋሽ ደረጀ ጋር ብዙ ነገሮችን ሰራች። ወርቅ ሰረቀች ብላ ጌጣጌጡን ሰርቃ እሷ ሸሸገች። ያም ተጋለጠባት። እንግዲህ ደግሞ ስልኩን እየተጀናጀነች ነው ብላ በናታን ስልኳን ወስዳ ናታንን ስጀነጅን ነበረ። ያም ሳይሳካላት ቀረ። የሆነ ሰው አመጣች ብላ ብዙ ነገሮችን ለመወንጀል አሰበች። ያም አልተሳካላትም። ብቻ ብዙ ጉድጓዱን ቆፈረች፣ ግን አልተሳካም። በመጨረሻም በቃ ውርዴ ሲሆንባት እስከ መደብደብ ድረስ ደረሰች። ግን እሱም በቃ ይብላ አልተኛችም። ናታንንም መከራው ስታበላ ቆየች። አሁን ደግሞ በመጨረሻ ወደ ሰላም ዙራለች ማለት ነው። ሰላምን እንግዲህ ማበሷን እያበላቻት ነው። ስትገባ ስትወጣ ማን ነው የልጅሽ አባት? ከማን ነው ያመጣሽው? ከማን ነው ያረገሽው? ያንቺን ያታማ እንዲያረገሽ ሳላቅ እኔ እንቅልፍ አይዘኝም እያለች እንግዲህ ሽንቷን ወጥራ እየተጋተረች ነው የምትገኘው። በነገራችን ላይ ከመጋተርም አልፋ እንግዲህ ወደ ተግባር ሄዳለች ማለት ነው። ስልኳን ሰርቃ እንግዲህ ከማን ጋር እንደምታወራ ምናምን ያው ሚስጥሮቿን ለማየት ሞክራለች። በጣም በሚገርም ሁኔታ ያንን ደግሞ ወዲያ አይታ ሄዳ ቀጥታ ለወይዘሮ ማርታ ነው እየነገረቻት ያለችው። ወይዘሮ ማርታ ደግሞ በጣም ነው በቃ እንጃ እንዴት እንደምላችሁ በቃ ላትም ልትተዋት አልቻለችም። ግን ደግሞ ታውቃላችሁ አንዳንድ ነገሮች እንደዚህ ነው ተብሎ ሲነገራችሁ ያው ድንጋጤውን ብዙ ነገር አለ። በነገራችን ላይ እሷ ማወቅ የነበረበት ጋሽ ደረጀ የመጀመሪያ ጋሽ ደረጀና ዳጣ እኔ እንዳስመረመረች መታወቅ ነበረበት። የዛን ሰዓት ነበር ጋሽ ደረጀ አሁን ለታ ሳይሆን የዛን ሰዓት ጀምሮ ነበር መገረፍ የነበረባት። አሁንም ይሄ የሚተንኮሏ ተጋልጦ ሰላምን የምታደርገው በዚህ ልክ እንግዲህ እየጠረጠረች ያለችው ጋሽ ደረጀንና ናታንን ነው። ናታን ደግሞ ምንም የለም። በእርግጥ ልክ ናት እኮ ጥርጣሬዋ እውነት ለመናገር አንዴ ግን የተጠረጠረው ሁሉ እንትን አይባልም፣ አይነገርም ጋይስ። እውነትም እንደዛ አይሆንም በፍጹም። አንዳንዴ ማለፍ የሚባል ነገር አለ። ትዳር፣ ቤተሰብ፣ በዙሪያችን ያሉ ሰዎች ሲባል አንዳንዴ እያወቅን እንዳላዋቂ መሆንም አለብን ማለት ነው። ግን ደግሞ ኤቢሱን ነገር ጭራሽ ማገናዘብ አትችልም። ካሁን ቀደም በርግጥ ወይዘሮ ማርታ ነግራት ነበረ። አንዳንዴ እውነት የሆኑ ነገሮች ራሱ ሁሉ አይነገሩም። በቃ ማለት እንኳን በማይመለከትሽ አንዳንዴ በማይመለከትሽ ነገር ውስጥ ራሱ እንኳን በማይመለከትሽ የሚመለከትሽን ነገር ራሱ ማለፍ ግድ ነው። ስለዚህ ታይ እንደዛ ታድርጊ። አስበሽዋል ይሄ እንዴ አሁን እውነት ጋሽ ደረጀና ዳጣ አባትና ልጅ ቢሆኑ ትዳር ይፈርሳል፣ ልጆች እናንተ ትበተናላችሁ፣ ህይወት በዛ አይቀጥልም። ስለዚህ
ከምን አስበሽ ነው የሆነ ነገር ስታደርጊ አስበሽ አድርጊ ባክሽ ምናምን ብላ እንግዲህ የእናትና ምክሯን ለግሳት ነበረ። ግን እግዚአብሔር ይመስገን አትሰማም። ደስ የሚለው ነገር ኤቢ ማለት ነው ምንም መስሚያ የላትም ጥጥ ነው። በዛም የተነሳ ነው እንግዲህ ያው ያለውን ነገር ዛሬም እንደዚህ እየፎገለች አለችው። እንግዲህ እውነታውን ፈጣሪ ወቅ ግን ከጋሽ ደረጀ እንደሆነ ያው ወይዘሮ ማርታ እንግዲህ የማታውቅ ይመስለኛል። ምክንያቱም ሰላም ከማንም ጋር ይሄን ነገር የውስጧና የውስጧ ሚስጥር ብቻ አድርጋ ስለያዘችው ታውቃለች ብዬ አልገምትም ማለት ነው። ምናልባት የሆነ ሌላ ሰንበዲ ነው ይሆናል ብዬ የምገምተው ማለት ነው። ያው ሰላምም እንግዲህ ሆነ ብላ ነው ያደረገችው። በዛ ላይ ደግሞ ከቤትም ወጥተሽ ተከራይተን ምናምን እናኖርሽ ሲሏት አይ እዚሁ ነው ማሳደግ የምፈልገው ነው ያለችው። ወደ ቤተሰቦቻችን ያው ማለት አንደኛ ልጇ እዙ ያው በጋሽ ደረጀም እንዲጠራ ስለምትፈልግ፣ ሁለተኛ ውጭ ወጣ አንዴ ተወጣች መመለሻው ሩቅ ነው። ከዛም አንፃር ይመስለኛል ያለውን ነገር በዛ አልፋለች ማለት ነው። ወደ ቤተሰቦቻችን ሌላው ደግሞ እንግዲህ ወይዘሮ ማርታ አቢጌልን አግባልኝ እባክህ እያለች ዳጣን ማን ነው ናታንን ያስቸገረችው ነው። ትቀጥል ደግሞ ላንተ ከናታንና ማን ነው ከአቢጌልና ከዳጣ ማን ነው ላንተ የሚመችህ ላንተ በቃ ባንተ እይታ ብላው ነበረ። እሱንም እንግዲህ ያው እሱ በራሱ ስሜት ሳይሆን ያው የሷን ስሜት ጠብቆ መልሶላታል። በዛም እንግዲህ ማርቲ ደስ ብሏታል። እውነትም ያፈቀራት የወደዳት መስላታል ማለት ነው። ናታን እንደሆነ ውስጡ ምንም ፊሊንግ የለውም፣ ግን እናቷ ስለሆነች ያኔ እንዳይከፋት ከሚል አንፃር ነው ማለት ነው። ውድ ቤተሰቦቻችን ሌላው እንትና ዝና እንግዲህ ወደዚህ ድራማ መጥቷል። እሱም እንግዲህ ውሃንና መጠነን እንግዲህ ፊልም ትሰራላችሁ ምናምን ብሎ በመኪና አግቶ ሊወስዳቸው ነበረ ማለት ነው። እንግዲህ ከነ መኪናው መጥቶ ቆሞ ነበረ። አጋጣሚ ዳጣን አግኝተዋል እየሄዱ ነበርና ከዛ ማሳይ ብላቸው ስትሄድ መኪናው ጋሽ ደረጀ ነው ማነው ይቅርታ የዝና ነው ማለት ነው። በዛም እንግዲህ በጣም ነው የደነገጠችው ውድ ቤተሰቦቻችን። ምክንያቱም ዝና እንግዲህ ታውቃላችሁ በዛኛው ምሳሌ ድራማ ላይ እዛሱ እየተቀጠቀጠ ነው። ከዛ በዚህ ደግሞ መጥቷል ማለት ነው። ያው ምንም ሳያደርጋቸው ዝሮ ለዛሬ አመልጠዋል። ያው የቀጣዩንም እንግዲህ ደግሞ ለቤተሰብ ዳጣ ተናግራ ልጆች አርፈው እንዲቀመጡ ይሆናሉ ብዬ ተስፋ አደርጋለሁኝ ማለት ነው። ሌላው እንግዲህ ዳጣ በጣም ነው ደስ ያላት ዛሬ። ጋሽ ደረጀ እንግዲህ እናቷን በህይወት መኖሯና ለመኖሯን ብቻ እባክህ ንገረኝ እያለ ብዙ ቀን ስትጠይቅ ነበረ። በሱም እንግዲህ በጥያቄዋ መሰረት ዛሬ እናትሽ በህይወት አለች፣ ሌላ ጥያቄ እንዳትጠይቂኝ፣ ለሁሉም ጊዜ ያለው በጊዜውና በሰዓቱ ደግሞ ከእናትሽ ጋር ትገናኛለሽ ነበር ያላት። በዛም እንግዲህ ዳጣ በጣም ደስ ብሏታል። መኖራለች እንግዲህ ከሷ በላይ እኛም አውቀናል። ምክንያቱም ሰላም ናት እናቷ። ሰላም እንግዲህ ሁለተኛ ልጅ ይዛለት መታለያ ለጋሽ ደረጀ። ያው የመጀመሪያው የዳጣ ነበረች። አሁን ደግሞ ሌላ ቆንጆዬ ልጅ እየመጣ ነው ትላላችሁ። ግን አሊያ አቢጌል እያለች እንግዲህ ከቤት ካላስወጣኋትም እያለች ነው እንግዲህ። እሱን ደግሞ በአዲስ በቀጣይ ክፍል ይዘን የምንመጣ ይሆናል። ምን ይፈጠራል እሱን አብረን የምናየው ይሆናል። እንግዲህ በዛሬው ክፍል ይሄን ይመስል ነበር። በቀጣይ አዳዲስ ቪዲዮ እስከምንመጣ ድረስ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ሁሌም አብራችሁን ስለሆናችሁ እናመሰግናለን። መልካም ቆይታ፣ መልካም ጊዜ ብያላችሁ።